ህልም አለሽ እህቴ? ህልም የሚኖርሽ ከሆነ አብዝተሽ እስከ መጨረሻው ድረስ ለምታልሚያችሁ ህልሞችሽ ታገይ። ያው ተስፋ መቁረጥ የማትፈልጊው ኑሮ እንድትኖር ያደርግሻልና። ገባ እብደት ነው። የፒያሳ ታክሲ ውስጥ ሆነ መርካቶ አላልከኝም እንዴ? ሰው ሁሉ ይስቃል። ገባ እብደት ነው። በሰው የታመንክ ቀን ነው የምትወድቀው። እግዚአብሔርም አያግዝህ። እግዚአብሔር በሰው የታመንክ ቀን ነው ካንተ ዞር የሚለው። ተስፋ ያደረግናቸው ጓደኞቻችን አልደረሱልን። በቃ ብቻውን ሊያሳልፈን የሚችለው እግዚአብሔርና እግዚአብሔር ብቻ ነው። አውሬ ነው ግን ሰልጥኗል። ሲቪል ወንድ እንደዛ ነው መሆን ያለበት። ለምሳሌ ቤቱ ውስጥ የሆነ አይነት ሌባ ገባ፣ እኩል አብረህ የምትጮህ ከሆነ እንዴት ነው የሚሆነው? እውነተኛ ጥንካሬ በምላስ መሟገት ሳይሆን በተግባርና በውጤት አፍ ማዘጋት ነው። ድምጻችሁን አጥፉና በዝምታ ስራችሁን ስሩ። ስለዚህ ዛሬውኑ ማብራራቱን አቁሙና ውጤታችሁ ራሱ ጮሆ እንዲናገር አድርጉት። ለክርስቶስ በክርስቶስ ከኖርን ሽልማቱ ምንድነው? ከክርስቶስ ጋር መኖር ነው በቃ። በዙሪያ ያሉ ሰዎች ሁል ጊዜ ሐሳብህን የሚደግፉና የሚያሞግሱ ከሆነ ሳታቀው ትልቅ አደጋ ውስጥ እየገባህ እንደሆነ ታውቃለህ። የማኪያቬሊ የኃይል ጥበብ 13 ከአሽቃባጮች ፈጽሞ ራቅ። ብዙ ሰዎች ውሸትም ቢሆን ደስ የሚላቸውን ነገር መስማት ይወዳሉ። ነገር ግን እውነትን የሚደብቁህ አዎባዮች ባጠገብህ ከበዙ ሳታስበው የውድቀት ወጥመድ ውስጥ ይጥሉሃል። ማኪያቬሊ ትልቅ ሚስጥር ይነግረናል። ከዚህ ወጥመድ ለማምለጥ ብለህ ለሁሉም ሰው እንዲተች ፈቃድ ከሰጠ ደግሞ የሰዎችን ፍርሃትና ክብር ታጣለህ። ስለዚህ በውሸት ከሚያሞግሱህ አሽቃባጮች ራቅ። እውነትን የማይደብቁህ ጥቂት ታማኝ ሰዎችን ብቻ መርጠህ አጠገብህ አስቀምጥ። ይኸውላችሁ በህይወታችሁ ስትኖሩ ሁሉም ሰው የሚደግፋችሁን ከሆነ ሁሉም ሰው የሚቃወማችሁን ከሆነ ችግር አለ። ሁሉም ሰው እያጨበጨበ የሚያሽቀብጥላችሁ ከሆነ በስራ ቦታ ይሆናል፣ በተለያየ ቦታ ሊሆን ይችላል። እጅግ አደገኛ ማንነታችሁን መለየት አትችሉም። ስለዚህ ዙሪያችሁን ከቦ እያጨበጨቡ የሚያሽቀብጡን ሰዎች ትታችሁ ጥቂት ደካማና ጠንካራ ጎናችሁን እየነገራችሁ ከእናንተ ጋር ለመኖር የሚችሉትን ጥቂት ሰዎች መያዝ ለእናንተ በቂ ነው። እያጨበጨቡ ወደማይሆን ገደል ይጨምራችኋል። እያጨበጨቡ የማይሆን ስራ ያሰራችኋል። እያጨበጨቡ እንድትዘናጉ ያደርጋችኋል። ስለዚህ እንዲህ አይነት ዙሪያ የገባችሁን አጨብጫቢዎች ትታችሁ እና ስራችሁን መንገዳችሁን እያስተካከሉ ከእናንተ ጋር መኖር የሚችሉትን ጥቂት ሰዎች ያዙ። ዲሲፕሊን እና ሞቲቬሽን በጣም የሚለያዩ ነገሮች ናቸው። ሞቲቬሽን በጣም ቆንጆ ነገር ነው። ባይዘው ሞቲቬሽን ቆንጆ ነው፣ ግን ሞቲቬሽን ረጅም ርቀት አያስኬድም። ረጅም ርቀት የሚያስኬደው ምንድነው? ዲሲፕሊን። ስለዚህ ሞቲቬሽን ጥሩ ነው፣ ልክ እንደ መኪና ነው። መኪና ሳይነሳ አይሄድም፣ ለመነሳት ይጠቅማል። ሞቲቬሽን ለመነሳሳት ይጠቅማል። ፈርዘር ለመሄድ ግን ምንድነው? ነዳጅ ነው። ነዳጁን ስትረግጥ ነው ወደፊት የሚያስኬድ። ሶ ዲሲፕሊን ኢዝ ቬሪ ኢምፖርታንት። ዲሲፕሊን ሁል ጊዜ ረጅም ርቀት እንድንሄድ ያደርገናል። ያ ማለት ሞቲቬሽን አያስፈልግም አይደለም፣ ግን ከሞቲቬሽን በላይ ዲሲፕሊን ኢዝ ቬሪ ኢምፖርታንት። ሞቲቬሽን አስፈላጊ ነገር ነው። ሰው ልጅ ሞቲቬት መደረግ አለበት፣ መነሳሳት፣ መነቃቃት አለበት። ነገር ግን ምን አይነት ሞቲቬሽን ነው የሚያስፈልገው ካላችሁ ናውሌጅ ቤዝድ የሆነ ሞቲቬሽን ነው የሚያስፈልገው። እውቀት መርና እውቀትን መሰረት ያደረገ ሞቲቬሽን ነው የሚያስፈልገው። የብዙ ሰው ሞቲቬሽን አይታችሁ ከሆነ ከመንገድ ያወጣ ነው። ብራችን አይናችሁን ጨፍኑ፣ በቃ ዝም ብላችሁ አይናችሁን ጨፍኑ፣ ከዛ በኋላ ሀብት ሆናላችሁ የሚሉ ሰዎች አሉ። እሱ ቅዠት ነው እንጂ ሞቲቬሽን አይደለም። ለሰው ልጅ ሞቲቬሽን በጣም አስፈላጊና አስፈላጊ ነው። መቀስቀስ አለበት ሰው ልጅ። በተፈጥሮ ሰው ልጅ ቀስቃሽ ያስፈልገዋል። መነሳሳት አለበት፣ መቀስቀስ አለበት። ሞቲቬሽን በጣም አስፈላጊ ነው ለሰው ልጅ። ምን አይነት ሞቲቬሽን? በእውቀት ላይ የተመሰረተና በመረጃ ላይ የተመሰረተ ሞቲቬሽን አስፈላጊና አስፈላጊ ነው። ለሰው ልጅ ግን አስፈላጊውና ዋነኛው ምንድነው ካላችሁ ዲሲፕሊን ነው። ዲሲፕሊን የሁሉም ነገር መሰረት ነው። ሰዎች ዲሲፕሊን ከሌላቸው ምንም ማድረግ አይችሉም። ብዙና በጣም በርካታ ሰዎች ስፖርት መስራት ጀምሮ ነበር፣ መጽሐፍ ማንበብ ጀምሮ ነበር፣ ትምህርት መማር ጀምሮ ነበር፣ ገንዘባቸውን አውጥተው ብዙ ቦታ ገብተው ወጥቶ ነበር። በርካታ ሰዎች እነዚህን ነገሮች በሙሉ ጀምሮ አቋርጧል። እንዲያቋርጡ ያደረጋቸው ደግሞ ሞቲቬሽን አይደለም፣ ዲሲፕሊን አለመኖር ነው። ዲሲፕሊን ያላቸው ሰዎች ተስፋ አይቆርጡም፣ ይዘልቁበታል፣ ይጀምራሉ፣ አይተውትም፣ ይታገሉታል። ላይ በጣም ፎከስድ ናቸው፣ አይተውትም፣ እስከ መጨረሻ ነው የሚያስጨርሱት። ስለዚህ
ከሞቲቬሽን ይልቅ የሰው ልጅ አስፈላጊው ምንድነው ካላችሁ ዲሲፕሊን ነው። አንድ ነገር ጀምራችሁ እንዳትተው፣ አንድ ነገር ላይ እንዳትሰላችሁ፣ አንድ ነገር ላይ ተስፋ ቆርጣችሁ ወደ ኋላ እንዳትቀሩ የሚያደርጋችሁ ሞቲቬሽን ሳይሆን ዲሲፕሊን ነው ናቸው። ስለዚህ ከሞቲቬሽን ይልቅ የሰው ልጅ አስፈላጊው ምንድነው ካላችሁ ሞር አስፈላጊው ዲሲፕሊን ነው። ብዙዎቻችን ሞቲቬሽን ላይ ችግር የለብንም፣ እንነሳሳለን፣ እንነቃቃለን። ዲሲፕሊን ያስፈልጋል፣ አዎን ያስፈልጋል። ከሞቲቬሽን ይልቅ ግን ዲሲፕሊን በጣም ወሳኝና ወሳኝ ጉዳይ ነው። ጽጌረዳ አበባ ውበቱ ቆንጆ ነበር፣ ሽታውም ደስ ይል ነበር፣ ምንም እንከን አላገኙበትም ነበር። ግን እሾህ አለው ብለው እንከን አወጡለት። ሁሉንም ሰው ማስደሰት አትችልም። ምንም ያህል ጥሩ ብትሆን፣ ምንም ያህል ትክክል ብትሰራ፣ አንዳንድ ሰዎች ጥሩነትን አያዩ፣ ጉድለትን ብቻ ይፈልጋሉ። አንዳንዶች ስኬትን አያደንቁ፣ ብዙዎች አያደንቁ፣ ስህተትን ብቻ ይቆጥራሉ። አንዳንዶች ብርሃንህን አያዩ፣ ጥላህን ብቻ ይከተላሉ። ግን ይህ አንተን ሊያቆም አይገባም። ጽጌረዳው እሾህ አለው ብለው ስላወሩበት ማበቡን አያቆም። አንተም ሰዎች ስህተትን ብቻ ስላዩ እሴትን መጠራጠር የለብህም። ፐርፌክት መሆን አይጠበቅብህም። እውነተኛ መሆን ግን ይጠበቅብሃል። ስለዚህ ማደግህን ቀጥል። ምክንያቱም ሁሉም ሰው እንዲወድ አይጠበቅም። ግን ራስህን ማጣት የለብህም። በህይወታችሁ ስትኖሩ ሁሉንም ሰው ማስደሰት በፍጹም አትችሉም። ሁሉንም ሰው ማስደሰት አትችሉም። ሁሉንም ሰው ማስደሰት ስለማትችሉ ሁሉንም ሰው አስደስታለሁ ብላችሁ አትጋጋጡ፣ አትድከሙ፣ አትልፉ። በህይወት ውስጥ ሁሉንም ሰው ማስደሰት የሚባል ነገር በምድር ላይ የለም። ሁሉም ሰው እንዲወዳችሁም አትጠብቁ። ሁሉም ሰው እንዲያደንቃችሁም አትጠብቁ። ሁሉም ሰው እንዲያከብራችሁም አትጠብቁ። አንዳንዱ እንዲሁ ከመሬት ተነስቶ ይጠላችኋል። አንዳንዱ እንዲሁ ከመሬት ብድግ ብሎ አዲስ ታርጋ ይለጥፍላችኋል። ማየት ያለባችሁ ግባችሁን፣ ዓላማችሁን፣ እቅዳችሁን፣ ህልማችሁን ነው እንጂ ሁሉንም ሰው ማስደሰት እንደማትችሉ መጀመሪያ አስምራችሁ ማወቅ፣ ሁሉም ሰው ሊያደንቃችሁና ሊያከብራችሁ እንደማይችል መጀመሪያ ለይታችሁ ማወቅ። እነሱም ስራቸውን ይስሩ፣ የመተቸትና ስም የመስጠት ስራቸውን፣ እናንተም መስራታችሁን ቀጥሉ። ግን ፐርፌክት ለመሆን አትጣሩ፣ አትልፉ። ባይዘኛል ሁሉም ሰው ያከብረኛል ይወደኛል ብላችሁም አትድከሙ። ምክንያቱም ፐርፌክት ለመሆን በጣራችሁ ቁጥር ራሳችሁን እያጣችሁና ባዶ እየሆናችሁ ነው የምትመጡት። በወደቃችሁ በተሳሳታችሁ ልክ እያበባችሁና ከፍ እያላችሁ ማንነታችሁን እያገኛችሁ እንደምትመጡ ማወቅ አለባችሁ። ስለዚህ ሁሉንም ሰው ማስደሰት ስለማትችሉ በአቋማችሁ ጸንታችሁ ወደፊት መራመዳችሁን እንዳታቋርጡ። ደግነቴ ጎዳኝ ምናምን የሚሉት ማለት እንችላለን። ያ ደግነት በጣም መልካም ነገር ነው። አፕሪሺየት የሚደረግና እየጠፋ ያለ ግን ደግሞ ደግነት እንደ ልክ ያልሆነ ባህሪ የሚታይበት ጊዜ ላይ ደርሰናል። ባውንደሪ ያስፈልጋል። ለምሳሌ አሁን ሀገራችን በደንብ ብዙ ትራፊክ አደጋ እንዳይደርስ ቀይ መብራት ሲሆን አቆሙ እሺ መኪኖች ተብለን ብቻ ቢሆን ይመስላል መኪና የሚቆም ቅጣት ስላለው ነው፣ ኮንሲኩዌንስ ስላለው ነው የምናቆመው። አንዳንዴ እኮ ቅጣት ምን እያለ ልንደፍር እንችላለን ዴፊኒትሊ። ስለዚህ ሁሉ ጊዜም ራስን የምጠብቅበት ኮንሲኩዌንስ የሆነ ሰው የሆነን መስመር ካለፈ ከዛ ሰው ጋር መቀጠል አልችልም፣ የሚማርበት ያስፈልጋል። ስለዚህ ይሄ ግዴታ የሆነ ነገር ነው ባውንደሪ። ስለዚህ ደግነት በጣም መልካም ነገር ሆኖ እስከ ምን ያህል ድረስ ነው? ምክንያቱም ያንተ ኩባያ ሲሞላ ነው ካንተ የሚተርፈውን ውሃ ነው መጠጣት ያለብኝ። ገብቷል? አንተ ራስን ሳትጠብቅ አንተ ራስን እየጎዳህ አይዘልቅም ያ ነገር። አንዳንዴም ካየ ደግሞ በጣም መልካም ሰዎች አት ሰም ፖይንት በጣም ደግሞ ይቀየራሉ አይደለ? ኢን ላይፍ ገጥሞ ያቅም እንደዛ በጣም የሆነ ሰዓት ደግ የነበሩ ለሁሉም ሰው የሚሰጡ ሰዎች ከብዙ ጉዳት ከማስተናገድ ከብዙ ህመም የተነሳ በቃ ሰው ማያደርሱ ምናምን ነገር ይሆናሉ። ያን ጉዳት የሚፈጥረው ምንድነው? ጤናማ የሆነ ባውንደሪን አለመለማመድ ነው። ስለዚህ እነሱ ማን እንችላለን። የመጨረሻው ደግሞ ሂስትሪ ኦፍ እንትን ያላቸው ኢንቫሊዴሽን፣ ይሄ ስሜት ልክ አይደለም፣ የሚሰማ ነገር ልክ አይደለም፣ አስተሳሰብ ልክ አይደለም የሚል ሂስትሪ ከጀርባ ተሸክሜ ግንኙነት ውስጥ ስመጣ አንተ ስትለኝ ችግር አይመስለኝም። እሱማ አለብኝ ነው እምለው። ኦፍ ኮርስ ምክንያቱም ከልጅነት ያን እየሰማሽ ስላደግሽ በተለይ አስተዳደግ ላይ። ስለዚህ አንድ ነገር እንደ ችግር የምታየው ከመጣህበት መንገድ አንጻር ነው አይደለም? ኦፍ ኮርስ ስለዚህ ተደጋጋሚ የሆነ ስሜትን የመጣጣል አይነት ሂስትሪ ካለን እዛ ነገር ላይ መስራት አለብን። ምክንያቱም ልክ ያልሆነ ነገር ውስጥ ገብተን ልክ እንዳልሆነ አይገባል። ሰው ራሱ አረ ይሄ ነገር ልክ አይደለም፣ ይሄ ሰው የሚያደርገው ነገር ልክ አይደለም፣
እሷ የምታደርግ ነገር ልክ አይደለም ብሎ ሰው ከቦክስ ውጪ ስለሆነ ማየት ስለሚችል ሲነግረን እኛ ኖርማል ነው የሚመስለን። አረ እንዲህ ስለሆነ ብለን ኤክስፕሌን ራሱ ልናደርግ እንችላለን ያንን መጥፎ ባህሪ። ስለዚህ ሂስትሪ ኦፍ ኢንቫሊዴሽን ካለንም እነዚህ ሞር የመጋለጥ እድላችን ሊጨምር ይችላል። ሁሉም ነገር ልክና መጠን ያስፈልጋል። ባውንደር ያስፈልጋል። ቀይ መስመር የሚባል ነገር ያስፈልጋል። ደግነትም ልክ ያስፈልጋል። በጣም ደግና መልካም ለሆኑ ሰዎች ክፉ መሆን የለባቸው። በጣም ክፉ ለሆኑ ሰዎች ደግሞ ደግ መሆን የለባቸው። ለክፎች ክፉ፣ ለደጎች ደግሞ ደግ መሆን አለባቸው። በዚህ ዓለም ላይ ስትኖሩ ደግ መሆን እጅግ ከባድ ነው። ዋጋ ያስከፍላችኋል። አሁን ደግ ሁኑ፣ በጣም መልካም ነው። ደግ መሆን በጣም ጥሩ ነው። በምድርም በሰማይም በሰውም በእግዚአብሔር ዘንድም ዋጋ ያሰጣል። በጣም ጥሩ ነገር ነው። ነገር ግን ሳትሰበሩ፣ ሳትጎዱ፣ ሞራላችሁ ማንነታችሁን ሳታጡ መስመርና ልክ ልታበጁለት ይገባል። ደግነት ያስፈልጋል። አዎን ያስፈልጋል። ግን ባውንደሪ ልታበጁለትና ልታሰምሩለት ግን ይገባል። ይሁን ክፉ መሆን አለባችሁ ያልኩኝ ሳይሆን በልክ መሆን አለበት። ደግነት ልክ ያስፈልጋል። ደግነት ልክ ያስፈልጋልና ባውንደሪና መስመር ያስፈልጋል ማለት ክፉ መሆን አለባችሁ ሳይሆን ደግነታችሁን በልክ አድርጉ፣ እንዳትሰበሩ፣ እንዳትጎዱ ለማለት ነው። ስለዚህ ደግነታችሁን በልክና በልክ በመጠን አድርጉ። ህልም አለሽ እህቴ? ህልም የሚኖርሽ ከሆነ አብዝተሽ እስከ መጨረሻው ድረስ ለምታልሚያችሁ ህልሞችሽ ታገይ። ያው ተስፋ መቁረጥ የማትፈልጊው ኑሮ እንድትኖር ያደርግሻልና ብታለቅሽም ቢከፋሽም ብቻሽን ብትቀሪም ማንም ባይደርስልሽም የሚያማክርሽ የቅርብ የምታያችሁ ሰዎች እንኳን ጀርባ ቢሰጡሽ መታገልሽ እንዳታቆሚ። ያኔ እውነተኛዋን ሳቅ መጨረሻ ላይ አንቺ ትስቂያለሽ። የሳቁብሽና አደርሽም ያሉሽ ደግሞ ያጨበጭቡልሻል። በርቺ። ይኸውላችሁ ህልም ካላችሁ፣ እቅድ ካላችሁ፣ ፕላን ካላችሁ ለዛ ላቀዳችሁትና በጣም ለምትፈልጉት ነገር በጣም መታገል አለባችሁ። ተስፋ መቁረጥ ወንድማችን እንዳለው የማትፈልጉትን ህይወት እንድትኖሩ ያደርጋችኋል። ተስፋ መቁረጥ የሚባል ነገር በምድር ላይ መኖር የለበትም። ብዙ በጣም ተስፋ የሚያስቆርጡ ብዙ ነገሮች ሊመጡ ይችላሉ። በጣም ብዙ ነገር ልትሰሙና ልታዩ ትችላላችሁ። በጣም ብዙ ነገር በህይወታችሁ ሊከሰትና ሊፈጠር ይችላል። ነገር ግን ተስፋ የምትቆርጡ ከሆነ በፍጹም አቅዳችሁና አለማችሁ የማታውቁትን ህይወት እንድትኖሩ ያደርጋችኋል። ስለዚህ ተስፋ መቁረጥ የሚባል ነገር መኖር የለበትም። ብዙ ሰው ቢስቅባችሁ፣ ቢቀልድባችሁ፣ ቢያላግጥባችሁ በፍጹም ተስፋ አትቁረጡ። የሰው ልጅ ትልቁ ምግብና መጠጡ ተስፋው ነው። ተስፋ የቆረጠለት የሰው ልጅ ባዶ ነው የሚሆነው። ተስፋ ሲቆርጥ የሰው ልጅ በጣም ከሰውነት ተራ ነው የሚወጣው። ስለዚህ የሰው ልጅ ትልቁ ምግቡና መጠጡ ተስፋው ነውና ተስፋ እንዳትቆርጡ። አሁን ላይ እየሰሙ ላሉ ሰዎች እቺ ነገር የምለው ምንድነው? ቁጭ በሉና አሁን እያደረገው ያሉትን ነገር በህይወቴ ምን ያህል ኢምፖርታንት ነው ገባ። ብዙዎቻችን ገለባ ይዘን ነው ነገ የሆነ ነገር እና አይ ቲንክ አንስታይን መሰለኝ ያለው doing the same thing and expecting different results is insanity ገባ። እብደት ነው። የፒያሳ ታክሲ ውስጥ ሆነ መርካቶ አላልከኝም እንዴ? ሰው ሁሉ ይስቃል ገባ። እብደት ነው የብዙዎቻችን ህይወት እንደዛ። እኔ የት ጋር ነበርክ ብትለኝ 3 ፊልም በአንድ ቀን አይቻካል። የ2 እና የ3 ሰዓት ፊልም ማለት ነው። በቃ የለም ከስራ ተመለስኩኝ በቃ the whole night አየሁ ማለት ነው። እና ግን ነገ ብትለኝ የሆነች ምላት እዚሽ ጋር መጠቅሳት ከሆነች እንደው የሆነ ግልጽ ባይሆንልኝም እንደው አሸናፊ የሆነ ቦታ ይደርሳል ብሎ ነገር አለ። ግን ደግሞ ያለኝ መንገድ እናንተኑ ማያስኬድ ማለት ለዛ ነው ደነገጥኩ ያልኩ ለዛ ነው። እዚህ ጋር በጣም ኢምፖርታንት ነው ለህይወቴና urgently እያደረኩት ያለው ነገር አሁን የቆማችሁበት፣ አሁን ያላችሁበት፣ አሁን የቆማችሁበት፣ አሁን እያደረጋችሁ ያላችሁ ነገር በህይወታችሁ ውስጥ ምን ያህል አስፈላጊ እንደሆነ ስንቶቻችሁ ነው እየለያችሁ ያላችሁ? ዛሬ የቆምንበት ነው የነገውን ዋጋ የሚሰጠን። ዛሬ የቆምንበት ነው የነገውን ለማለም መንገድ የሚሆነን። ስለዚህ ምን ላይ ነው ያላችሁት? ምን እያደረጋችሁ ነው ያላችሁት? አሁን የቆማችሁበት ነው የነገው ማንነታችሁ ላይ የሚወስነው። አሁን ያላችሁበት አውድ ነው አሁን እያደረጋችሁ ያላችሁትና እየጣራችሁ የለፋችሁ ያላችሁት ነገር ነው የነገ ማንነታችሁን መተንበይ የሚችለው። በምን ጉዳይ ነው ጊዜያችሁን ሰዓታችሁን እያባከናችሁ ያላችሁት? በምን አይነት ጉዳይ ላይ ነው አብዛኛውን ጊዜያችሁና ሰዓታችሁን እያባከናችሁ ያላችሁት? ስለዚህ እባካችሁ ቆም ብላችሁ አስቡ። አሁን ያላችሁበት ነገር ነው የነገ ማንነታችሁ የሚወስነውና የቆማችሁበትን ያላችሁበትን
መስመራችሁን፣ መንገዳችሁን፣ ህይወታችሁን፣ ኑሯችሁን ፈትሹ፣ መርምሩ። ሊያሳልፈን የሚችለው እግዚአብሔርና እግዚአብሔር ብቻ። በጣም ብዙዎቻችን የታመንባቸው ሰዎች ሲረሱን አይተናል። ዘመዶቻችን ስልክ አላነሳ ሲሉን በችግራችን ጊዜ ይደርሱልናል ብለን ያሰብናቸው አድናቂዎቻችን ምናችን። ሰው በጣም ሸንጋይ ነው፣ እንደምታስበው አይሆንም። በራስህ በስልጣንህ በውበትሽ በአቋምሽ አንተም ደግሞ ማድረግ በምትችለው በዝናችን በብራችን የታመንክ ቀን እግዚአብሔር ከአንተ ዞር ነው። ብቻዬን ማድረግ እችላለሁ ነው ያልከኝ ነው ያው ነው የምትባል። ያኔ ደግሞ ምን እንደምትሆን ታያለህ። ገንዘብህ ምንም እንደሆነ በጣም ብዙ ገንዘብ የማይፈታቸው ችግሮች አሉ። ተስፋ ነው እያንዳንዷን ስቴፕ የሚያስቀጥል። በተለይ እግዚአብሔርን ተስፋ ማድረግ ያድናል። እግዚአብሔር ደግሞ ተስፋ እንደሚያደርግበት ሰው የሚያስደስተው የለም። እንደመታመን የሚያስደስተው ነገር የለም። እግዚአብሔር ሁልጊዜም ቢሆን ኢዮብ ያን ሁሉ ነገር ካጣ በኋላ እግዚአብሔርን ላለመሳደብ አንደበቱን ይዞ ለምን ላለማለት አንደበቱን ይዞ ያ ሁሉ የቀጠለው በተስፋ ነበር። ነገ እንደሚሞት ሰው ኑር፣ ዘላለም እንደሚኖር ሰው ስራ ነው ቤተክርስቲያን። ምንም ነገር ስትሰራ ዘላለም እንደሚኖር ሰው ነው መሆን ያለበት። ስትኖር ግን ለነገ ብለህ ዛሬን መግደል የለብህ።
ነገ ብለህ መራብ አለብህ የለብህም እንዴ? ብትሞትስ? ማርያም በምንም መንገድ አይጠቅምም። እና ወጣቶች በጣም የተፈተኑ ያሉት ነገር እኛ በቃ ኤክስተርናል ከሆነ በቃ ምድራዊ ቁሳዊ ከሆነ አስተሳሰብ ውጣ። መጀመሪያ ከሞት በኋላ ስላለው ህይወት ማሰብ ጀምር። ያን ጊዜ ሁሉ ነገር ከንቱ ይሆንብሃል። በጣም ታቅደው በጣም ታልመው አንዳንድ ሰው እኮ ማስታወሻው ላይ የዛሬ 5 ዓመት መሆን የምፈልገው አይነት ሰው ብሎ ይጽፋል። 5 ዓመት አይደለም 5 ቀን ላትቆይ ትችላለህ። ብቸኛው አንኮንዲሽናሊ ሊወድህ የሚችለው እግዚአብሔርና እግዚአብሔር ብቻ ነው። ቤተሰቦች ልጅ ስለሆንክ ነው የሚወድህ። ገብቶሃል አይደል? ጥሩ ልጅ ስትሆን ነው ከዛ ደግሞ የምትወደደው። አንተን ቤተሰቦችን የምትወዳቸው አሁን በዛሬ እናትና አባቱን በጣም ይጠላሷል ማለት የሚፈልገው ነገር ባለማግኘቱ ወይ ተበድሎ ምናምን። ስለዚህ ኮንዲሽናል ነው በጣም። አሁን ጥብቅ ፍቅር ነው የሚባለው የእናትና የልጅ ነው። እሱም ቢሆን ኮንዲሽናል። ልጅም እናቱ ጥሩ ስለሆነችለት ነው የሚወዳት፣ እናትም ልጇ ስለሆነ የምትወደው። ባልና ሚስትም ኮንዲሽናል። የምትወደውን ነገር ስላገኘህባት ነው የምትወዳት አይደል? ዛሬ መርጠን ነው የምናገባው ሁላችን። እግዚአብሔር ግን አንኮንዲሽናል። ማነህ? ምንድነህ? ስራ ምንድነው? ፓስትህ ምንድነው? ለኔ ምን አድርገህልኛል ምናምን ሳይል ማለት መመርመር የማይችል ፍቅር ማለት አንኮንዲሽናል የሆነ ላቭ እና ብቸኛው አንኮንዲሽናል የሆነ ላቭ ከእግዚአብሔር ነው የምናገኘው። በዚህ ልክ ነው የወደደ። የሰው ልጅ ጠዋት ይወዳችኋል፣ ከሰዓት ይጠላችኋል። ዛሬ ይወዳችኋል፣ ነገ ይጠላችኋል። ተስፋችሁ ማድረግ ያለባችሁ ብቸኛ አካል ፈጣሪያችሁና ፈጣሪያችሁ ብቻ ነው። ሰው ለሰው በጣም አስፈላጊ ነው። ለሰው ልጅ መድኃኒቱ ሰው ነው። ነገር ግን ሰው ላይ ያደረግነው ተስፋችን እስኬት ድረስ ነው? የሰው ልጅ ኮንዲሽናል ነው። አንኮንዲሽናል የሆነ ላቭ የምታገኙት፣ ፍቅር የምታገኙት፣ ተስፋ የምታገኙት ከእግዚአብሔር ብቻ ነው። ሰው ልጅ እንደ ሁኔታ ነው የሚወዳችሁ። አንኮንዲሽናል የሆነ ፍቅር የሚሰጣችሁን፣ ተስፋ የሚሰጣችሁን ሁሌም ቢከፋችሁም ባይከፋችሁም ብትወርቁም ባትወርቁም ከእናንተ የማይለየውን እሱ ፈጣሪያችሁ ላይ ተስፋችሁን አድርጉ። ሌላው ትርፍ ነው። ማንነታችሁንና እቅዳችሁን ለሰው ማብራራት አቁሙ። ሰዎች እናንተን የሚረዱት በራሳቸው ያስተሳሰብ ልክ እንጂ በእናንተ እውነት ልክ አይደለም። ራሳችሁን ለማስረዳት በሞከራችሁ ቁጥር ውድ ጉልበታችሁን ለነቀፌት አሳልፋችሁ ትሰጣላችሁ። እውነተኛ ጥንካሬ በምላስ መሟገት ሳይሆን በተግባርና በውጤት አፍ ማዘጋት ነው። ድምጻችሁን አጥፉና በዝምታ ስራችሁን ስሩ። ስለዚህ ዛሬውኑ ማብራራቱን አቁሙና ውጤታችሁ ራሱ ጮሆ እንዲናገር አድርጉት። ጀመርኩ ብላችሁ ጻፉልኝ። ይኸውላችሁ ማንነታችሁን፣ እቅዳችሁን፣ ፕሮግራማችሁን ለሰው መንገር አቁሙ። ምንም አይጠቅማችሁ። እሱን አታድርጉ። ከእናንተ የሚጠበቀው በዲሲፕሊን ሆናችሁ የሚከፈለውን ዋጋ ከፍላችሁ ስራችሁን መስራት ነው። ስራችሁ ይናገር፣ ውጤታችሁ ይናገር። የደከማችሁበት የለፋችሁበት አብቦ አፍርቶ ራሱ በፍሬው ይታወቃል። እሱ ውጤቱ ይናገር፣ ስራችሁ ይናገር፣ ፍሬው ይናገር። የመጨረሻ ውጤታችሁ ድካማችሁን ራሱ ስራው ይናገር እንጂ እንዲህ እንዳነኝ እያላችሁ አትለፍልፉ፣ አትናገሩ። ዝም ብላችሁ ስራችሁን ስሩ። ዝም ብላችሁ ማድረግ ያለባችሁን አድርጉ። ጸጥ ብላችሁ ስራችሁ ላይ ብቻ ትኩረታችሁን አድርጉ። አትለፍልፉ። እንዲህ ነኝ አትበሉ። ስራችሁ ይናገር፣ እናንተ ዝም በሉ። የዛሬ ቪዲዮቻችንና መልእክቶቻችን ይሄን ይመስሉ ነበር። በቀጣይም አሪፍ በሆኑ ቪዲዮቻችንና መልእክቶቻችንን እንገናኛለን። እስከዛው ባላችሁበት የዓለም ዳርቻ በሙሉ ሰላም፣ ፍቅር ይብዛላችሁ።